ዲያስፖራው የጎዳና ተዳዳሪ። በአሜሪካን ሀገር የሚሊዮኖች ህልም መናገሻ በሆነችው ኒውዮርክ የማንሃተን ሰማይ ጠቀስ ህንፃዎች የሀብትና የስልጣኔ ምልክት ሆነው ሲንጸባረቁ፣ በብሩክሊን ወንዝ ዳርቻ በአንድ ቁራሽ ኮንክሪት ላይ አንድ የተረሳ ኢትዮጵያዊ የራሱን የጨለመ እውነት ይኖራል። ከ40 ዓመታት በፊት ከእናት ሀገሩ ኢትዮጵያ የእርስ በርስ ጦርነትና የፖለቲካ ጭቆናን ሸሽቶ የወጣው ይህ ሰው በሺዎች የሚቆጠሩ ኪሎ ሜትሮችን በሱዳን በረሃ በእግሩ አቋርጦ ለህልውናው ሲል አሜሪካን ምድር ላይ እግሩ ቆመ። ታዲያ ያን ሁሉ ችሎ የመጣው ወጣት ዛሬ ለምን ጎዳና ላይ ወደቀ? በአንድ ወቅት በኮንስትራክሽን አደጋ $300,000 ካሳ አግኝቶ የነበረው ሰው ዛሬ እንዴት ከድመት ጋር የቆሻሻ ክምር ላይ ኑሮውን መሰረተ? በማንሃተን ታይም ስኩዌር አካባቢ መንግስት በሰጠው ቤት ውስጥ መኖር ሲችል ወደዚች የብሩክሊን የጎዳና ህይወት ስቦ የሚያስቀምጠው ምን ኃይል ነው? ከጦርነትና ከስቃይ ያመለጠው ሰው አሜሪካ ምድር ላይ የገጠመው ሌላኛው የህይወት ፍልሚያ ምንድነው? የዛሬው ዘጋቢ ፊልም ከአንድ ዲያስፖራ የስኬት ህልም ወደ ጎዳና ተዳዳሪነት የተቀየረውን አሳዛኝ የህይወት ጉዞ ይዞላችሁ ቀርቧል። የዚህን ኢትዮጵያዊ መንፈስ ጠፍንገው ያሰሩትን ሚስጥሮች እስክናጋልጥ ድረስ አብራችሁን ቆዩ። I have ambition to go to university, to be somebody. The war was there, the revolution, the turmoil. So they interrogate us. No confession. Whom you work? I never come with no reason. So I get tortured. I was almost executed. የእሸቴ ወልደ ይልማ ታሪክ የሚጀምረው እሱ ገነት ብሎ በሚጠራት ስፍራ ነበር። በምናቡ ወደ ኋላ እየተጓዘ የሚያስታውሳት ጎንደር እንደዚያ ነበረች። በሰሜን ምዕራብ ኢትዮጵያ የምትገኘው ጥንታዊቷ ከተማ ለእሸቴ የልጅነት ትዝታዎቹ መድረክ ብቻ ሳትሆን ፍቅር፣ ሰላምና ማህበራዊ መስተጋብር የሞላባት ፌሪ ቴል ላንድ የሚላት ልዩ ስፍራም ነበረች። እሸቴ የሚለው ስሙ እሸት ወይም አዝመራ የሚል ትርጉም እንዳለው ይገልጻል። አባቴ ከልጆቹ ሁሉ አስበልጦ ይወደኝ ስለነበር በቁልምጫ ደስ አለኝ እያለ ይጠራኝ ነበር ይላል። ትልቅና ፍቅር በተሞላበት ቤተሰብ ውስጥ ነበር ያደገው። ሁሉንም ነገር በመተሳሰብ የሚጋሩበት፣ ልጆች ከሽማግሌዎች ጋር እኩል ተከባብረው ቡና የሚጠጡበት፣ የጎረቤት ልጅ እንደ ራስ ልጅ የሚታይበት ማህበረሰብ እንደነበር ያስታውሳል። ይህ የሰላምና የደስታ ዘመን እንደ ፀሐይ ድንገት ሊጠልቅ እንደሚችል ግን ፈጽሞ አላወቀም ነበር። እንደ አውሮፓውያን አቆጣጠር በሴፕቴምበር 1974 የኢትዮጵያ የዘመናት ታሪክ ተገለበጠ። የንጉሠ ነገሥቱ የኃይለ ሥላሴ አገዛዝ ደርግ በሚባል ወታደራዊ ፈላጭ ቆራጭ ቡድን ተተካ። ብዙም ሳይቆይ ኮሎኔል መንግስቱ ኃይለማርያም ስልጣኑን ሙሉ በሙሉ በመቆጣጠር ሀገሪቱን ወደ ማርክሲስት ሌኒኒስት ርዕዮተ ዓለም አስገባ። የመሬትና የህብረት ሥራ ማህበር አዋጆችንም አወጀ። ይህ አዲስ ስርዓት ግን ብዙም ሳይቆይ አስከፊ ገጽታ አመጣ። እንደ አውሮፓውያን አቆጣጠር ከ1976 እስከ 1978 ባሉት ዓመታት ደርግ ቀይ ሽብር ብሎ የሰየመውን አሰቃቂ የፖለቲካ ጭቆና ዘመቻ ከፈተ። ይህ ዘመቻ በዋናነት ያነጣጠረው በተቀናቃኝ የፖለቲካ ቡድኖች በተለይም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ አባላት እንዲሁም በተማሪዎች፣ በምሁራን፣ በጋዜጠኞችና ጸረ አብዮተኛ ተብሎ የተጠረጠረ ማንኛውም ሰው ላይ ነበር። የአዲስ አበባና የሌሎች ከተሞች ጎዳናዎች በፍርሃት ተዋጡ። ቀበሌ የሚባሉ የአካባቢ አስተዳደሮች ዜጎችን እንዲሰልሉና አሳልፈው እንዲሰጡ ስልጣን ተሰጣቸው። በየምሽቱ ወጣቶች ከቤታቸው እየተለቀሙ ይታሰራሉ፣ ይሰቃያሉ፣ ይገደላሉ። አስክሬናቸው ለሌሎች ማስጠንቀቂያ ይሆን ዘንድ በየመንገዱ ጥግ ይጣል ነበር። በዚህ የፍርሃት ድባብ ውስጥ ነበር ወጣቱ እሸቴ የራሱን ያስተሳሰብ መስመር የመረጠው። በወቅቱ እንደነበሩት ብዙ ወጣት ምሁራን ሁሉ እሱም ከደርግ አገዛዝ ጋር የሚቃረን ድብቅ የማርክሲስት ኔትወርክ አባል ሆነ። ይህ ኔትወርክ በውስጡ ተማሪዎችን፣ ዶክተሮችን፣ ጠበቆችንና ሌሎች የተማሩ የህብረተሰብ ክፍሎችን ያቀፈ ነበር። ዓላማቸውም የደርጉን መንግስት ግፍ ማጋለጥ ነበር። ነገር ግን በዚህ መንገድ መጓዝ ከእሳት ጋር እንደመጫወት ይቆጠራል። ብዙም ሳይቆይ እሸቴ በመንግስት የደህንነት ኃይሎች እጅ ወደቀ። ለቀናት በዘለቀ ምርመራና እንግልት ውስጥ አለፈ። ምርመራው ግን በቃላት ብቻ አልነበረም። ከባድ ድብደባና ስነ ልቦናዊ ስቃይ ይፈጸምበት ነበር።
አብረውት የሚሰሩትን ጓዶችን ስም እንዲያወጣ ቢገደድም ምንም አይነት የእምነት ክህደት ቃል አልሰጠውም ሲል ከጊዜ በኋላ ተናግሯል። ይህ ጽናቱ ግን ሊያስከፍለው የነበረው ዋጋ ሕይወቱን ነበር። ከባድ ስቃይ ውስጥ እንዲያልፍ ካደረጉት በኋላ ሊገድሉት ወሰኑ። በቃ ሊገሉኝ ነው ብሎ ባሰበበት ቅጽበት ግን ባልታወቀ አጋጣሚ ከሞት አፋፍ ተርፎ አመለጠ። ያን ጊዜ ምርጫው ሁለት ብቻ ነበር፣ በሀገሩ ቆይቶ መሞት ወይም ሕይወቱን ለማትረፍ መሸሽ። እሱም ሁለተኛው ምርጫ መረጠ። እንደ አውሮፓውያን አቆጣጠር በ1982 እሸቴ ከጓደኛው ጋር የትውልድ ከተማውን ጎንደርንና እናት ሀገሩን ኢትዮጵያን ለቆ በጨለማ ተሰደደ። ጉዟቸው ወደ ጎረቤት ሀገር ሱዳን ነበር። ነገር ግን ጉዞው ቀላል የሚባል አልነበረም። 2000 ማይልስ ወይም ከ3000 ኪሎ ሜትር በላይ የሚሆነውን የሱዳንን በረሃ በእግራቸው ማቋረጥ ነበረባቸው። ይህንን ጉዞ እሸቴ ምድራዊ ሲኦል ሲል ይገልጸዋል። ለ1 ዓመት ሙሉ በዘለቀው በዚህ ጉዞ ላይ ፀሐይ እንደ እሳት የምትለበልብበትና ውሃና ምግብ እንደ ወርቅ የጠፋበትን ስቃይ አሳለፈ። በመጨረሻም ሱዳን ድንበር ደርሰው በካርቱም አቅራቢያ በሚገኝ የስደተኞች መጠለያ ጣቢያ ገቡ። እዚያም ለ5 ዓመታት ያህል ኖረ። የስደተኛ ሕይወቱ በጣም ተስፋ አስቆራጭ ነበር። የቤተሰብ ናፍቆት፣ የሀገር ናፍቆትና የወደፊት ሕይወቴ ምን ይሆናል የሚለው ስጋት በየቀኑ ይፈትነው ነበር። ነገር ግን ያ የሲኦል ጉዞና የስቃይ ዘመን አንድ ቀን አበቃ። እንደ አውሮፓውያን አቆጣጠር በ1987 እሸቴ በስደተኛነት ወደ አሜሪካን ሀገር የመግባት እድል አገኘ። ኒውዮርክ ከተማ ሲደርስ አዲስ ሕይወት፣ አዲስ ተስፋ የጀመረ መሰለው። ያለፈውን አሰቃቂ ታሪኩን ከኋላው ትቶ የአሜሪካን ህልሙን ሊኖር ተዘጋጀ። ምኞቱን እውን ለማድረግም ባሩክ ኮሌጅ ገብቶ በኦፊስ ቴክኖሎጂ ትምህርቱን ተከታተለ። ከዚያም በኮንስትራክሽን ዘርፍ ስራ ጀመረ። ሕይወቱም መስመር የያዘ ይመስል ነበር። በራሱ ጥረት ኑሮውን እያሸነፈ ሕይወቱን ቀጠለ። ነገር ግን እጣ ፈንታው ሌላ አቅጣጫ ነበረው። አንድ ቀን በስራ ላይ ሳለ ከባድ አደጋ ደረሰበት። 300 ፓውንድ የሚመዝን የጡብ ክምር በላዩ ላይ ወደቀ። አደጋው ከባድ ከመሆኑ የተነሳ ለ1 ዓመት ሙሉ ሆስፒታል ውስጥ መቆየት ነበረበት። ከሆስፒታል ሲወጣም ከዚህ በኋላ ከባድ የኮንስትራክሽን ስራ መስራት እንደማይችል ተነገረው። ያ በሺህ ማይሎች ጉዞና በ5 ዓመት ስደት የተገነባው አዲስ የህይወት ተስፋ በአንድ አደጋ ምክንያት ላይመለስ ተቀበረ። የአሜሪካን ህልሙ ገና ከጅምሩ ተሰናከለ። ከአደጋው በኋላ የእሸቴ ህይወት ለዘላለም ተለወጠ። በኮንስትራክሽን ስራ ላይ የተከሰተው የአካል ጉዳት ስራውን ብቻ ሳይሆን የወደፊት ህልሙንም ጭምር ነበር የቀማው። ነገር ግን ከዚህ አሰቃቂ ክስተት በኋላ አንድ ያልተጠበቀ ነገር ተፈጠረ። እሸቴ ለደረሰበት ጉዳት የኮንስትራክሽን ካምፓኒው ኢንሹራንስ $300,000 ካሳ ከፈለው። ይህ ገንዘብ በህይወቱ ውስጥ ትልቅ ለውጥ ሊያመጣ የሚችል ያለፈውን ስቃይ አጥፍቶ አዲስ ምዕራፍ ሊያስጀምር የሚችል እድል አመጣለት። በዚህ ገንዘብ በብሩክሊን ኮሎምቢያ ስትሪት ላይ አንድ አፓርትመንት ተከራይቶ ኑሮውን ጀመረ። ለሚቀጥሉት 20 ዓመታትም የአፓርትመንት ቤቱ ሆነ። ለአንድ ስደተኛ ከጦርነትና ከስደት በኋላ የተገኘው ይህ መረጋጋት ትልቅ ዋጋ ነበረው። ነገር ግን ያ ከባድ መከራን አልፎ የመጣው ሰው ይህንን አዲስ የተገኘውን መረጋጋትና ሀብት እንዴት መያዝ እንዳለበት አላወቀም ነበር። እሸቴ ራሱ እንደተናገረው ገንዘቡን በአግባቡ አልተጠቀመበትም። በተለይም በአትላንቲክ ሲቲ ከተማ በሚገኙት ካሲኖዎች ብዙ ገንዘቡን አጥፍቷል። በጣም አጓጊ ቦታ ነው፣ ሴቶቹ፣ የመዝናኛ ስፍራዎቹ፣ ካሲኖዎቹ ሲል ያንን ጊዜ ያስታውሳል። ያ ሁሉ ገንዘብ ቀስ በቀስ እየተመናመነ ሄደ። አንድ ቀን ከባንክ አንድ ደብዳቤ ደረሰው። ደብዳቤው የያዘው መልእክት ያልጠበቀውና አስደንጋጭ ነበር። የተቀመጠው ገንዘብ ሙሉ በሙሉ አልቋል ይላል። ብዙም ሳይቆይ ለ20 ዓመታት ቤቴ ብሎ የኖረበት አፓርትመንት በኪራይ ያለመክፈል ምክንያት ለቆ እንዲወጣ ተገደደ። እንደ አውሮፓውያን አቆጣጠር በ2010 እሸቴ ቤት አልባ ሆነ። ያ ከኢትዮጵያ የሲኦል ህይወት አምልጦ የመጣው በበረሃ በሺዎች የሚቆጠሩ ኪሎ ሜትሮችን የተጓዘው በአሜሪካ የሰራተኛ ካሳ ያገኘው ሰው አሁን በኒውዮርክ ጎዳናዎች ላይ ወደቀ። ነገር ግን በዚህ የውድቀት ዘመን ውስጥ በህይወቱ ሌላ አዲስና ያልተጠበቀ ምዕራፍ እየተከፈተ ነበር። ይህ ታሪክ የጀመረው ገና ከአፓርትመንቱ ሳይባረር እንደ አውሮፓውያን አቆጣጠር በ1997 አካባቢ ነበር።
አንድ ቀን ከአፓርትመንቱ ሲወጣ አንድ ግራጫ ቀለም ያለው ድመት አየ። ድመቱም ወደ እሱ ቀረብ አለ። እሸቴም የያዘውን ምግብ ሰጠው። በማግስቱ ድመቱ ተመልሶ መጣ። በዚህ ጊዜ ግን ብቻውን አልነበረም፣ ሌሎች ጓደኞችንም ይዞ ነበር። እሸቴ መጀመሪያ ላይ ችላ ሊላቸው ሞከረ። ነገር ግን የድመቶቹ ቁጥር ከቀን ወደ ቀን እየጨመረ ሲሄድና የእሱ መውጣት በጉጉት መጠበቅ ሲጀምሩ ልቡ አራራላቸውና ለሁሉም ምግብ መስጠት ጀመረ። ይህንን የመጀመሪያውን ድመት ኑቢያ ብሎ ሰየመው። ኑቢያ ለሱ የድመቶች ሁሉ አባት ነበር። ታላቅ መሪ ነው። ልክ እንደ ጆን ኤፍ ኬኔዲ የሚመራው በየዋህነት እንጂ በጉልበት አይደለም ሲል ይገልጸዋል። ቀስ በቀስ ለሁሉም ድመቶች ስም አወጣላቸው። በታሪክ የሚያደንቃቸውን ሰዎች፣ የሚወዳቸውን ሀገራትና ቦታዎች ስም ሰጣቸው። ሪኮ፣ ኮንጎ፣ ሞዛምቢክ፣ ኦፕራ፣ ፕሪንሰስ ዲያና እና ዊንስተን ቸርችል ከእንግዲህ ተራ የጎዳና ላይ እንስሳት አልነበሩ። የእሸቴ አዲሱ ቤተሰብ ሆኑ። ከአፓርትመንቱ ከተባረረ በኋላም ቢሆን ይህንን አዲሱን ቤተሰቡን ሊተው አልቻለም። በመንግስት እርዳታ በማንሃትን ከታዋቂው ታይም ስኩዌር አቅራቢያ በ42ኛ ስትሪት ላይ አንድ አፓርትመንት ተሰጠው። ይህ ለእሸቴ ሌላ እድል ነበር፣ ከጎዳና ህይወት ወጥቶ እንደገና ጣሪያ ስር ሊገባ የሚችልበት። ነገር ግን ይህ አልሆነም። እሸቴ በአዲሱ ቤት ውስጥ ለ4 ወራት ያህል ብቻ ከቆየ በኋላ ወደ ብሩክሊን ጎዳናዎች ተመለሰ። ልቡና ሐሳቡ በሙሉ ትቷቸው በመጣው የድመት ቤተሰቡ ላይ ነበር። ከዚያን ዕለት ጀምሮ ህይወቱ አንድ አይነት መደበኛ ተግባር ሆነ። በየቀኑ ከማንሃትን ተነስቶ ወደ ብሩክሊን ኮሎምቢያ ስትሪት ይጓዛል። አንዳንዴም በብስክሌት፣ አንዳንዴም በእግሩ። ዝናብ፣ በረዶ፣ የሐሩር ፀሐይ ሳይገድበው በየቀኑ ይመጣል። የድመቶቹን ምግብ የሚገዛው ከመንግስት በሚያገኘው የእርዳታ ገንዘብና ፉድ ስታምፕስ እንዲሁም የአካባቢው ደግ ሰዎች በሚሰጡት ልገሳ ነበር። በኬን ስትሪት መውጫ ላይ ባለ አንድ የኮንክሪት ስፍራ መቀመጫውን አደረገ። እዚያም የራሱን መንግስት መሰረተ። ከመንገድ ላይ ያገኛቸውን የተጣሉ ዕቃዎች እየሰበሰበ ግዛቱን አስፋፋ። የተሰበሩ ጠረጴዛዎች፣ ያረጁ ሶፋዎች፣ በቆሻሻ የተሞሉ የግሮሰሪ ጋሪዎች የእሱ ግዛት አካል ሆኑ። ለእሱ እነዚህ ዕቃዎች የድመቶቹ መጠለያና መደበቂያ ስፍራዎች ነበሩ። ለአላፊ አግዳሚው ግን የአንድ ቤት አልባ ሰው የቆሻሻ ክምር ነበር። ይህ አዲስ ህይወቱ ከከተማው አስተዳደር ጋር የማያቋርጥ ግጭት ውስጥ ከተተው። የከተማው የጽዳት ሰራተኞች በየጊዜው መጥተው የሰበሰባቸውን ዕቃዎች ያነሱበታል። እሸቴ ይህንን የሚያደርጉት እሱን ከዚያ ቦታ ለማስለቀቅ ሆን ብለው ነው ብሎ ያምናል። እዚህ እንዲሆን አይፈልጉም ይላል። በአንድ ወቅት ከኢትዮጵያ ይዟቸው የመጣቸውን ፎቶግራፎችና ጠቃሚ የገንዘብ ሰነዶችን ጭምር እንዳጠፉበት በምሬት ይናገራል። ስለዚህ የእሸቴ ህይወት አዙሪት ሆነ። እሱ በየቀኑ በኮንክሪት ስፍራው ላይ መንግስቱን ይገነባል፣ የከተማው አስተዳደር ደግሞ ያፈርሰዋል። እሱ ለድመቶቹ ቤተሰብ ለመሆን ይጥራል። ዓለም ግን እሱን እንደ አንድ የጎዳና ተዳዳሪ፣ እንደ አንድ የህብረተሰብ ችግር ይቆጥረዋል። ያ ከጦርነት ያመለጠው፣ በረሃን ያቋረጠው፣ በአደጋ የተፈተነው ሰው አሁን የመጨረሻው የህይወት ምዕራፍን የሚዋጋው በኒውዮርክ ጎዳናዎች ላይ በአንድ የኮንክሪት ስፍራ ላይ ሆነ። በኮሎምቢያ ስትሪት ላይ እሸቴ ወልደ ይልማ እንደ ማንኛውም ግለሰብ አልነበረ። አላፊው አግዳሚው የሚያዩ ምልክት ነበር። ለአንዳንዶች እሱ የድመቶች ንጉስ፣ በአስቸጋሪ ህይወት ውስጥ እንኳ ለእንስሳት ፍቅርን የሚያሳይ የርህራሄ ተምሳሌት ሲሆን፣ ለሌሎች ደግሞ ችግር ፈጣሪ፣ የአካባቢውን ሰላምና ጽዳት የሚያውቅ አስቸጋሪ ሰው ነው። እውነታው ግን እንዲህ በቀላሉ የሚገለጽ ሳይሆን የተወሳሰበ ነበር። በእርግጥም እሸቴን የሚረዱና የሚደግፉ ሰዎች ነበሩ። ለ20 ዓመታት ያህል ምግብ ስትሰራለት የነበረችው ጎረቤቱ ዲያን ለድመቶች ባላቸው የጋራ ፍቅር የተነሳ ጓደኛው የሆነችው የልብስ ነጋዴዋ ሱዚ እንዲሁም ታላቅ መከራን የተሻገረ ሰው ብሎ እሸቴን የሚገልጸው የአካባቢው አርቲስት ማይክል ጥቂቶቹ ናቸው። አልፎ አልፎ መኪናቸውን አቁመው ትኩስ ምግብ የሚሰጡት ደጋጎችም አልጠፉም። ሱዚ እንደምትለው እሸቴ ከሌላው ሰው የተለየ ፊልም ነው የሚያዩ። ይህ ምናልባት የእሱን ውስብስብ ባህሪ ለመረዳት የቀረበ ገለጻ ይሆናል። ነገር ግን ልክ እንደ ሳንቲም ሰውም ሁለት የተለያየ ገጽታ አለው። የአካባቢው ኮሚኒቲ ቦርድ ስራ አስኪያጅ የሆኑት ክሬግ ሃመርማን እሸቴን የአካባቢውን ነዋሪዎች የሚያስጨንቅና የሚያሸብር ትልቅ አስቸጋሪ ሰው ሲሉ ይገልጹታል።
የከተማው የጽዳት ሰራተኞች የእሱን የቆሻሻ ክምር በየጊዜው ሲያፈርሱበት እሱ ይህንን እንደ ግል ጥቃት ይቆጥረው ነበር። ከሁሉም በላይ ግን የእሸቴ ተቆጪ ባህሪውና ንዴቱ የሚንጸባረቀው ከጎረቤቱ ከጄኒን ጋር ባለው የማያቋርጥ ግጭት ነው። ጄኒ ድመቶቹን የምትወድና እነሱን ለመርዳት የምትጥር ሴት ነች። ነገር ግን እርዳታዋ በእሸቴ ዘንድ የሚታየው እንደ ጥፋት ነበር። በመካከላቸው ያለው ንትርክና ጭቅጭቅ ፊዲንግ ዋርስ የሚል ስያሜም ሰጥቶታል። እሸቴ ጄኒንን ድመቶቹን ከልክ በላይ ትመግባቸዋለች ብሎ ይከሳል። አንቺ የምትመግቢያቸው ልትገዲያቸው ነው እያለ ይጮህባታል። የእሱ ስጋት ከልክ ያለፈ ምግብ ድመቶቹን ለህመም ይዳርጋል የሚል ነው። ነገር ግን ከዚህ በስተጀርባ ያለው ስሜት ከጥልቅ ስነ ልቦናዊ ጉዳት ይመነጫል። እሸቴ ድመቶቹን እንደ ብቸኛ ቤተሰቡ ስለሚቆጥር ማንም ሰው በእሱና በድመቶቹ መካከል እንዲገባ አይፈልግም። አንድ ድመት ሲታመም፣ ሲጠፋ ወይም ሲሞት እሸቴ በቀጥታ ተጠያቂ የሚያደርገው ጄኒንን ነበር። በተለይ ኦፕራ የተባለው ድመት ከሞተ በኋላ የሞቱ መንስኤ እሷ ነች በማለት ሙሉ በሙሉ ጣቱን ወደ እሷ ቀስሯል። ይህ ባህሪው ከየት እንደመነጨ ለመረዳት ወደ ቀድሞ ታሪኩ መመለስ ያስፈልጋል። እሸቴ በኢትዮጵያ የቀይ ሽብር ዘመን ወዳጅና ጠላትን መለየት በማይቻልበት፣ ጎረቤት ጎረቤቱን አሳልፎ በሚሰጥበት የፍርሃትና ያለመተማመን ስርዓት ውስጥ ያለፈ ሰው ነበር። ያ ስር የሰደደ የስነ ልቦና ጠባሳ ዛሬ በብሩክሊን ጎዳናዎች ላይ መልኩን ቀይሮ እየተገለጠ ነው። ያኔ ከመንግስት ወታደሮች ለመትረፍ ሲል ይታገል የነበረው ሰው ዛሬ በጎዳና ላይ ከጎረቤቱ ጋር ምናባዊ ጦርነት ይገጥማል። እሱ መድኃኒት መውሰድ አይፈልግም። በምትኩ ከሐዘኑና ከጭንቀቱ የሚጽናናው ሮክ ሙዚቃ በማዳመጥና ከተፈጥሮ ጋር በመገናኘት ነው። ሐዘን ሲሰማኝ ሙዚቃ ሰማለሁ ይሻለኛል ይላል። የእሸቴ ሐዘን ጥልቅ ነው። በተለይ አንድ ድመት ሲሞት የሚሰማው ስሜት ልክ የቤተሰብ አባል እንደማጣት ነበር። ከሁሉም በላይ የሚወደው ሪኮ የተባለው ድመት ሲሞት ዓለም የጨለመችበት ያህል መሰለው። ሪኮን እንደ እናቴ ነበር የምወደው፣ እሱ ሲሞት ዓለም ፍጻሜው የደረሰ መሰለኝ ሲል በሐዘን ያስታውሳል። በአጠቃላይ 15 ድመቶችን እንዳጣ ይናገራል። ይህ ሐዘን በኢትዮጵያ ለተዋቸውና ለሞቱት ጓደኞቹ ቤተሰቦቹ ከሚሰማው ሐዘን ጋር ተደማምሮ ሕይወቱን ከባድ አድርጎበታል። በዚህ ምክንያት የእንስሳት አድን ድርጅቶችን አያምንም ነበር። በአንድ ወቅት ኒውዮርክ ሲቲ ፌራል ካት ኢኒሼቲቭ የተባለ ድርጅት ድመቶቹን ወስዶ አስፈላጊውን ሕክምናና ምርመራ አድርጎ እንደሚመልሳቸው ቃል ገብቶለት ነበር። ነገር ግን ድመቶቹን ከወሰዱ በኋላ አልመለሷቸውም። ይህ ድርጊት በእሱ ላይ ጥልቅ የሆነ የክህደት ስሜት ጥሎ አልፏል። ከዚህ በኋላ ብቸኛ ቤተሰቦቹን ለማንም አሳልፎ ላለመስጠት ወሰነ። የእሸቴ ወልደ ይልማ ታሪክ አሳዛኝም አስገራሚም ነው። እሱ ራሱ ያው የዳርዊንን ሕግ አደንቃለሁ፣ የመትረፍ ዕድል ይሰጥሃል፣ ይህን ሁሉ በማለፌ ራሴን አደንቃለሁ ይላል። በእርግጥም ተርፏል። ከጦርነት፣ ከስደት፣ ከአደጋ፣ ከድህነት አምልጦ ወደ ተስፋ ምድር መጥቷል። ነገር ግን በዚህ ውስጥ የከፈለው ዋጋ ከባድ ነበር። እሸቴ የኮሎምቢያ ስትሪት ንጉስ ነው። መንግስቱ ግን በቆሻሻ ክምር ላይ የተመሰረተ ዜጎቹ የጎዳና ድመቶች የሆኑበት በማያቋርጥ ስነ ልቦናዊ ጦርነትና ሐዘን የተሞላ መንግስት ነው። በምተኛበት ጊዜ ብቻ ነው ከሐዘኔ የማርፈው ይላል። በህልሙ ወደ ልጅነቱ፣ ወደ ገነቱ፣ ወደ ጎንደር ይመለሳል። ሲነቃ ግን እንደገና በብሩክሊን የኮንክሪት መንግስት ውስጥ ራሱን ያገኛል። የእሸቴ ወልደ ይልማ ታሪክ ብዙ ጥያቄዎችን ያስነሳል። ከጦርነትና ከስደት የተረፈ ሰው እንዴት አሜሪካ ምድር ላይ ጎዳና ተዳዳሪ ይሆናል የሚለው ብዙዎችን ያነጋገረ ጥያቄ ነው። መልሱን ለማግኘት ወደ ስነ ልቦና ሳይንስ ማማተር ያስፈልጋል። የሰውና የእንስሳት ግንኙነት በአእምሮ ጤና ላይ ስላለው በጎ ተጽዕኖ በርካታ ጥናቶች ተደርገዋል። በዚህ ዙሪያ ከተደረጉ ጥናቶች መካከል ተመራማሪ ማርጋሬት ኦሄር ያደረገችው አኒማል አሲስትድ ኢንተርቬንሽን ፎር ትራውማ የተሰኘው ሪሰርች ትልቅ ቦታ ይይዛል። ይህ ጥናት እንደሚያሳየው ከትራውማ በኋላ ከእንስሳት ጋር የሚደረግ ግንኙነት እንደ ጭንቀት፣ ድብርትና ከባድ የስነ ልቦና ቀውስ ወይም PTSD ያሉ ምልክቶችን በእጅጉ ሊቀንስ እንደሚችል የሚያሳዩ ተጨባጭ መረጃዎች አሉ። ይህ ሳይንሳዊ ግኝት የእሸቴን ታሪክ ስንመለከት ትልቅ ትርጉም ይሰጠናል። እሸቴ በየቀኑ ድመቶችን መመገብ፣ ስም ማውጣትና ከጥቃት መጠበቅ
ተመራማሪዎቹ ከሚገልጹት የሕክምና ዘዴ ጋር በእጅጉ ይመሳሰላል። ይህ ሊገመት የሚችል የዕለት ተዕለት ተግባር ከትራውማ በኋላ የሚመጣውን ከልክ ያለፈ ሃይፐርቪጂለንስ እና ጭንቀት እንዲቀንስ ያደርጋል። ድመቶችን መንከባከቡ ብቸኝነቱን አስረስቶ ሕይወቱ ትርጉምና ዓላማ እንዲኖረው የሚያደርግ መሰረት ይሰጠዋል። ይሁን እንጂ የኦሄር ጥናት እንደሚያስጠነቅቀው ይህ ከእንስሳት ጋር የሚደረግ ጥልቅ ትስስር ፍቱን መድኃኒት አይደለም። ይልቁንም ከሌሎች ድጋፎች ጋር ሲታከል ውጤታማ የሚሆን ተጨማሪ የሕክምና ዘዴ ነው። ይህ ችግር በእሸቴ ሕይወት ውስጥ በግልጽ ይታያል። ድመቶቹ የጭንቀቱ ማረጋጊያዎች ሲሆኑ፣ በሌላ በኩል ደግሞ ለችግር ዳርገውታል። ለእነሱ ሲል የተሰጠውን የመንግስት ቤት ትቶ በጎዳና ላይ መኖር መርጧል። አንድ ድመት ሲሞትበት የሚሰማው ሐዘን ያለፈውን የስደትና የጦርነት ትውስታውን እንደገና ይቀሰቅስበታል። የእርሱ ቁጣም ድመቶችን ለማንም አሳልፎ ለመስጠት ፈቃደኛ ለመሆኑን ያስረዳል። የቅርብ ጊዜ ጥናቶች እንደሚያሳዩት እንደ እሸቴ ያሉ ስደተኞችን መልሶ የማቋቋም ፕሮግራሞች የስደተኞችንና የእንስሳትን ጓደኞቻቸውን ትስስር ግምት ውስጥ ማስገባት እንዳለባቸው ያሳስባሉ። ምክንያቱም ለአንድ ከሀገሩና ከቤተሰቡ ለተነጠለ ሰው አንድ እንስሳ የልብ ጓደኛውና የተስፋው መሰረት ሊሆን ይችላል።